አባቴ ክርስቲያን ነው። ነገር ግን በጣም የሚገርማችሁ ነገር ይሄንን የሸሪዓ ህግ ይሄንን የሸሪዓ ሐሳብ የሸሪዓ ህግ ሳይሆን የሸሪዓ ሐሳብ በተግባር የኖረው ሰው ነው። በተግባር የሚኖረው ሰው ነው። የኔ አባት ልጆቹ በትዳር ጉዳይ ላይ ትዳር ለመመስረት ሲፈልጉ የራሱን ከሱ ዘር ውጪ የሆነ ሰው ወደናል ማግባት እንፈልጋለን ካሉ ፋዘር እንደ ሼኹን ከቢር ነው፣ ችግር የለበትም፣ ዌልካም ነው የሚለው። እናንተ ከተፈላለጋችሁ እኛ ችግር የለብንም። እና ያላገቡ እህቶች አሉኝ ትንሽ የቀሩ አንድ ሁለት ወደፊት የሚያገቡ። ወደፊት ሳስበው እኛ ቤት ብሔር ብሔረሰቦች ይኖራሉ እያስባለሁ። ራሱን የቻለ ብሔር ብሔረሰብ ሁሉም የተለያየ ነው ያገባው። ተግባርተን እና ምንም ችግር የለበትም። ፋዘር ዌልካም ነው፣ ይቀበላል። አንድ ሁለተኛ ሼኹን ከቢርን የሚመስለኝ አባቴ በጣም የማደንቅለት ነገር ትዳርን ቀለል ነው የሚያደርገው። ኒካህ ሲባል ሰርግ ሲባል ፋዘር ቀለል ነው የሚያደርገው፣ አያካብድም። በቃ እንዲህ ካልሆነ እንደዚህ መስፈርት ብሔሩ፣ ዘሩ፣ ገንዘቡ፣ ንብረቱ ምናምን የሚለው ነገር የለው። በቃ መጀመሪያ እኛን ነው የሚያማክረን፣ የሚጠይቀን። ሴት ልጆቹን ይጠይቃል። እኔ ሳገባ እኔን ይጠይቀኝ። ኦኬ አንተ ፈልገሃታል? አዎ በቃ አንተ ከተስማማ አም ኦኬ ሲምፕል ነው የሚያደርገው። እና 17 የልጅ ልጆች አሉ ትላለህ። ማሻአላህ ተባረከ ረህማን። በቃ የልጅ ልጆች ነው ያልኩ። ለሱ ሀብቶቹ ናቸው። ትዳርን ቀለል ስናደርገው እንዲህ ነው አላህ የሚባርከው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀደርን የሚቀድም ነገር ቢኖር ዱዓ ነው ብለዋል። ረሱል ሰለላሁ ዐለይሂ ወሰለም ቀደርን ይለውጣል፣ የተወሰነን ይቀይራል። በዱዓ ሁሉ ነገር አላህ ያመጣል። ኻሊቀል ከውን የተዘጉ በሮችን ይከፍታል፣ የተበላሹ ግንቶችን ያስተካክላል። የሰማይ በርን መክፈት የሚችል ነው። ያ ረብ ያ ረብ ያ ረብ ያ ረብ ያንን እንጩ፣ ወደ አላህ እናልቅስ። ይሄ ብቻ ነው መፍትሄ። ደካሞች ነን፣ ፈቂሮች ነን። ሁላችን የሰው ልጅ ስንባል ፈቂሮች ነን። እኛ ደግሞ በሁሉም ማንነቶች ደካሞችና ድሆች ነን። ማን አለን ከሱ? ማን ነው ለኛ የሚሆነን ከሱ ውጭ? ወደሱ ማልቀስ ብቻ ነው። እናልቅስ ነው ምለው። አላህ ዱዓቸውን ከሚቀበላቸው ለሚለው ከሚሰማቸው በዱዓቸው አላህ መልካም ነገር ከሚለውጣቸውና ዛሬ ዱዓ ያደረገን አገራችንን ኡመታችንን የሰው ልጆችን ሁሉ ከዚህ ፈተና እንዲጠብቅልን መጨረሻችን እንዲያሳምርልን እናልቅስ የሚል መልእክት ለማስተላለፍ ነው። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አለን ትዳር እንዴት ታየዋለህ ይላል። አግብቻለሁ፣ ሚስት አለኝ። አልሐምዱሊላህ አሪፍ ነው ትዳር። አግቡ ወጣቶች። ሰባተኛ ጥያቄ፣ አብዛኞቹ ወንድሞቻችን ከድናቸው የራቁ ይመስላል። የነቢያት ወራሽ ከመሆናቸውም ቀጥሎ የማይቀረውን ትዳር መሪ ናቸው። ምን ትመክራቸዋለህ? ወጣቶች ወደ ዲናቸው ልትመለሱ ይገባል። ሁሉም ሙስሊም ወደ ዲኑ ሊመለስ ይገባል። በተለይ ደግሞ ወጣቶች ወንድም እህቶቻችን ወደ ዲን መመለስ ማለት ወደ አላህ ሱብሓነሁ ወተዓላ እንደ መመለስ እንደማለት ነው። ወደ ዲን ስትመለሱ ዲን ወደ አላህ ዘንድ ይመራችኋል። ወደ አላህ ስብሓነሁ ወተዓላ ዘንድ መመለስ ዋጅብ ነው ማንኛውም ሰው ላይ። ወቱቡ ኢለላሂ ጀሚዐን አዩሀል ሙእሚኑነ ለዐለኩም ቱፍሊሑን ይላል አላህ ሱረት ኑር ላይ። እናንተ ምእመናኖች ወይ አጠቃላይ ሁላችሁም በአንድነት ወደ አላህ ስብሓነሁ ወተዓላ ዘንድ ተመለሱ። አፋሮች እኮ ጀግኖች ናቸው፣ ወላሂ ጀግኖች ናቸው። ወንድ ከሆነ እስኪ ያኛው እንትና በዚች መስመር ይለፍ፣ ወንድ ከሆነ እየጠበቅነው ነው አሉ። ወንዶች ናቸው ወላሂ አደል ማሻአላህ ያጅቡን የሸባባት እና የአፋር መጅሊስ አላሁ አክበር ለወንድማችን ሁሱ የምስጋና ወረቀት ሸልሞታል ማለት ነው። ሶሻል ሚዲያ ላይ እየሰራ ባለው ነገር በጣም ተደስቶ ሁሱ በርታ፣ እንዲህ ነው በቃ እንደዚህ ነው እስልምና እንደዚህ ነው ደስ የሚለው እንደዚህ ነው። እንደነዚህ አይነት ወንድሞቻችን የሚሰሩትን በርቱ ማለት እንደዚህ አይነት ስጦታ ማበርከት አን ትልቁ መጅሊስ ነበር እንደዚህ አይነት ስጦታ መስጠት የነበረበት صح ولا لا يا جماعه? ስለዚህ እንኳን ደስ አላችሁ እህቶቼ። 10 ዓመት ይሆናል ስለ ቁርአን ሳወራ በሚንበር ቲቪ ድምጽ ሲሆነኝ ስናገር ስለ ቁርአን ነው። ሶሻል ሚዲያ፣ ዩኒቨርሲቲ ተማሪዎች፣ ክፍለ ሀገር በጣም ብዙ ቦታዎች የቁርአን አስተምሮትን አቅርብ ነበር እና እነዛ በአጠቃላይ ለወጣቱ ስለ ቁርአን ኢንስፓየርድ እንዲሆን ነው፣ ስሜታዊ ቁርኝነት እንዲጀምር ነካ የማድረግ ጠቅ የማድረግ ነገር ግን ትራንስፎርሜሽን መሆን አይችልም። ለውጥ ግን መሆን አይችልም።
ለውጥ ያለው የት ነው በለኛ ቢስሚላሂር ረህማኒር ረሂም አርረህማን علم القرآن لم يقل ذكر بالقرآن الرحمن ذكر بالقرآن علم بالقرآن استوى علم علم القرآن علم تفعيل بالال بعربية over and over ነው ያለ ማቋረጥ ደግሞ አስተማረ 23 ዓመት ነው ያስተማራቸው መልእክተኛ አለይሂ ሰላቱ ወሰለም ለውጥ ያለው በመማር ውስጥ ነው በነገራችን ላይ ያው እዚህ ሙሉ ጠቅ አድርጎ ብቻ ነካ አድርጎ ለማለፍ ብቻ الرحمن علم القرآن بسم الله الرحمن الرحيم وعلم آدم الأسماء كلها አባታችንን መጀመሪያ አላህ አስተማረው ነው የሚለው አስታወሰው አይልም በነገራችን ላይ መማር አደማዊ ማንነት ነው ሌላ ርዕስ ውስጥ አንገባን እንመለስ وعلم آدم الأسماء كلها سورة البقرة 31ኛው አያ الرحمن علم القرآن ይላል ስለዚህ ለውጥ ያለው ነብዩ አለይሂ ሰላቱ ሰላም النبي صلى الله عليه وسلم ነብዩ ሰለላሁ ረቢ ወሰላሙ ዐለይሂ ነቢያችን ሰለላሁ ዐለይሂ ወሰለም ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላቱ ወሰላም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም يا من تحبون النبي محمدا صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم في أمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰገዱት የመጀመሪያው ሰላት ምንድነው? ሰላትን ከተቀበሉ በኋላ የሰገዱት የመጀመሪያው ሰላት ምንድነው? ለመጀመሪያ ጊዜ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰገዷት ሰላት የትኛዋ ነው? ነብዩላህ ይቅርታ ለመጀመሪያ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ምድር ላይ የሰገዷት የመጀመሪያው ሰላት ምንድናት? والله አላስታውስ ተኛ አይደለም ከባድ ጥያቄ ነው እናቴ ትችላለህ ምናልባት ሱፊ የሱፊ ሰላት الشكر ይባረክ እስቲ ሞክር ፈጅር ከ5000 በላይ ግለሰቦች በወጣቱ ዳኢ ሁሴን አህመድ ሁሱ የማህበራዊ ሚዲያ የሃይማኖት የንጽጽር መድረክ ወደ እስልምና መንገድ መቀላቀላቸው ተገልጿል። የአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት ወጣቱን ዳኢ ለዲኑ ያበረከተውን አስተዋጽኦ የምስጋናና የምስክር ወረቀትም አበርክቶለታል። ነጃሺ ቲቪም በስልክ ከንጽጽር ዳኢው ከኡስታዝ ሁሴን አህመድ ጋር ቆይታ አድርጓል። ሀያት ከማል አጠናክረዋለች። ከ5000 በላይ የሚገመቱ ግለሰቦች በማህበራዊ ሚዲያ የሃይማኖት ንጽጽር መድረክ በንጽጽር ዳኢው ኡስታዝ ሁሴን አህመድ ሁሱ አማካኝነት መግባታቸው ተገለጸ። ኡስታዝ ሁሴን አህመድ በማህበራዊ ሚዲያ መጠሪያው ሁሱ በመባል የሚታወቅ ሲሆን ለዲኑ ያበረከተ ላለው አስተዋጽኦ የአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት ይህን በጎ ምግባሩን ለማበረታታት የምስክር ወረቀት ማበርከቱን ነጃሺ ቲቪ ለማወቅ ችሏል። ስለሆነም ወንድም ሁሴን አህመድ የተሰማውን ስሜት እንዲገልጽ ከነጃሺ ቲቪ በቀረበለት ጥያቄ መሰረት በስልክ መስመራችን ተገኝቶ የተሰማውን ደስታና ለአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት የምስጋና መልእክቱን አስተላልፏል። የተሰማኝ ስሜት በጣም ደስ የሚል ነበር። ለዲናቸው ምን ያክል ክብር እንዳላቸው አሳይተውኛል። የአፋር ክልል ሰዎች አላህ ጀዛቸውን ይክፈላቸው። ነገ መልቂያው ማድረግ ከዚህ በላይ ከአላህ ፊት የእርሱም የምስክር ቃሉን እንፈልጋለን ያሉ ትልቁ ተስፋዬ ነገ መልቂያማ ከነቢያቶች ጋር አብሮ አላህ ሱብሓነሁ ወተዓላ አስነስቶ አንተም ነቢያቶችን ያዘዝኳቸውን አድርገሃል። ዛሬ ላይ በምድር ላይ አላህ ሱብሓነሁ ወተዓላ ተቀባይነት ስለሰጠኝ ምስጋና ይገባው እና የአፋር ክልል ሰዎችን ሙሉ ላመሰግን እወዳለሁ። የመጅሊሱን አካሎችም እንዲሁ ከእነርሱ ዘንድ የምስጋና የክብር ቃል ስለመጣልን አላህ ጀዛቸውን ይክፈላቸው። ሁላችንንም ለዲኑ የምንሰራ ያድርገን። ይህን የንጽጽር መድረክ በሶሻል ሚዲያ ማካሄድ ከጀመረ 5 ዓመታት የተቆጠሩ ቢሆንም ባለፉት 2 ዓመታት ግን እጅጉን በርካታ ሰዎች ወደ እስልምና መንገድ እንደተቀላቀሉ ገልጿል። ሶሻል ሚዲያ ከጀመርኩኝ ቲክቶክ ላይ 5 ዓመት ምናምን አካባቢ ነው። ከዚያን ጊዜ ጀምሬ እንዲህ የንጽጽር ስራዎችን እሰራለሁ። አልሐምዱሊላህ እስካሁን ድረስ ከ5000 የማያንሱ ሰዎች እስልምናን ተቀብለዋል።
በተለይ በዚህ ባለፉት በአመታት ውስጥ በአንድ አመት 2 አመት ውስጥ በጣም በርካታ ሰዎች ተቀብለዋል። ለአላህ ምስጋና ይገባው። ቀጣይነቱ ከዛሬ ከነበረው በላይ አላህ ፍቃድ ጠንክረን የምንቀጥል ይሆናል። ይህ ነገር የምናቋርጠው ምናልባት ስንሞት ጊዜ ብቻ ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ የሱረት አልሂጅር መጨረሻ አንቀጽ ላይ ወዕቡድ ረበከ ሐታ የእትየከል የቂን ይላል። ሞት እስኪመጣብህ ድረስ ጌታህን አላህን ተገዛ ይላል። ዳዕዋ ዒባዳ ነው፣ ለአላህ ሱብሓነሁ ወተዓላ የምናደርገው ነው። ስለዚህ ይህ ነገር የህይወታችን እስትንፋስ በስጋችን እስካለች ድረስ የማናቋርጠው ትልቁ የአምልኮ ስርዓት ነው። በዚህ ላይ በጣም ደስተኛ ነኝ። አላህ ለዚህ ነገር ስራችን ስለመረጠኝ። እዚህ ዓለም ላይ ትልቁ ስኬት ነቢያቶች የኖሩበትን ነቢያቶች የጀመሩትን መንገድ ማስቀጠል ነው። በቀጣዩ ዓለም ትልቁ ስኬት ከጌታ ከአላህ ዘንድ በዚህ ስራችን ምስጋናን ከእርሱ ዘንድ ማግኘት ነው። ከእርሱ ዘንድ ጸጋውን ውዴታውን መጎናጸፍ ነው። ያን ነገር እስክናገኝ ድረስ አላህ ኢኽላስን ያፈቀን ስራውን እየሰራን እንዳውም የተሻለ ሆነን ወደፊት ለመገኘት እንጠራለን፣ እንሰራለን። ይህን የምለው በአንዳንድ በንግግር ስራዎች በሚሰራበት ጊዜ ብዙ ጊዜ ያዘጓቸዋል አካውንቶችን። ምንም ማለት አይደለም፣ ግን አላህ እነሱን ጥሩን መንገድ ያሳያቸው ያብራላቸው ከማለት ውጭ ያው መጥፎ ነገር እንዳደረጉ አድርጌ ማላስበው። ምናልባት አንድ ቀጥሮ መንገድ ሲገለጽላቸው ጊዜ በዚያ ላይ የእነሱን ሄዳ መንገድን ማግኘታቸው ለእኔ ትልቁ ጸጋዬ ነው፣ ትልቁ ለእኔ ትርፌ ነው። የእነሱ በእኔ ላይ የሚያደርሱት ነገር ከምንም ነገር አልቆጥረውም። አላህ ቅንውን መንገድ ያብራላቸው ብቻ ነው ብለው ወደ እስልምና የመጥራት እንዲሁም አንዲትም የምናውቃትን ሐዲስ ማስተላለፍ የሁሉም ኡማ ኃላፊነት ቢሆንም በንጽጽር መድረክ ወደ እስልምና በሶሻል ሚዲያ የመጥራት ስራ ለሚመጡ አዳዲስ ሰዎች ጥንቃቄ የተሞላበት አካሄድ እንደሚያስፈልግና ቀድሞ በርካታ ሃይማኖታዊ ዕውቀቶች ላይ ራስን ማደረጀት እንደሚያስፈልግ በአጽንኦት ገልጿል። ይህ እጃውትና ስለ ዲን ለንቢያ ወልሙርሰሊን ወሁል ኢስላም ይህ ነገር የሁላችንም ኃላፊነት ነው። እንግዲህ ከዚህ በኋላ አላህ አዲስ ነብይን አያስነሳም። እኛን የነብያትን ኃላፊነት ጫንቃችን ላይ ጥሎብናል። ሰለላሁ ዐለይሂ ወሰለም ትውልዶች የተለየንበት ነገር ከሌሎች ትውልዶች ዱዓቶች ነን። ከአላህ መንገድ የምንጣራለን። ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ተእምሩነ ቢልማዕሩፍ ወተንሀውነ ዐኒል ሙንከር ወቱእሚኑነ ቢላህ ይላል። በመልካም የምታዙ ናችሁ፣ ከመጥፎ የምትከለክሉ ናችሁ፣ በእኔ በአላህ የምታምኑ ናችሁ እያለ ገልጾናል። አላህ ሱብሓነሁ ወተዓላ ከእናንተ ወደ መልካም የሚጣሩ በጥሩ የሚያዙ ከመጥፎ የሚከለክሉ መልካም ትውልዶች ይኑሩ ብሎ ያዞናል። ለዚያ ነገር ደግሞ ኃላፊነቱ በእኛ ላይ ነው። አዲስ ነብይ አይልክም አላህ ሱብሓነሁ ወተዓላ ከዚህ በኋላ። ስለዚህ ይህን የነቢያትን ኃላፊነትና ነቢያቶች ይህን ዲን ለማስተላለፍ ብዙ ለፍተዋል፣ ደክመዋል፣ አጥንታቸው ተሰብሯል፣ ደማቸው ፈስሷል፣ ከሀገራቸው ተሳደዋል፣ ህይወታቸውን እስከ ማጣትም ደርሰዋል። ለዚህ ሁሉ መስዋዕት ከከፈሉ እኛ ደግሞ እነሱን የጀመሩትን መንገድ ማስቀጠል ኃላፊነትና የነብዩ ሰለላሁ ዐለይሂ ወሰለም ትውልድ ላይ ያለብን ግዴታችን ነው። ሁሉም ሰው በየመስኩ መስራት አለበት። ይህን ነገር ሌሎችን ወደ ነቢያት መንገድ ወደ ኢስላም የመጥራት ግዴታ አለበት። ይህን የምለው አላህ ሱብሓነሁ ወተዓላ በቁርአን ላይ ኡድዑ ኢላ ሰቢሊ ረቢከ እንዳለ ወደ ጌታ መንገድ ሰዎችን ጥራ ብሎናል። ትእዛዙ ለእኛም ነው። ቁል ሀዚህ ሰቢሊ አድዑ ኢለላሂ ዐላ በሲረቲን አነ ወመን ኢተበዐኒ እኔና እኔን የተከተሉኝ ሰዎች በእውቀት ላይ ተመስርተን ወደዚች መንገድ እንጣራለን። ይህች ነች መንገድ የበላቸው ሙሐመድ ይላል ዐለይሂ ሰላቱ ወሰላም። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ በልጉ ዐኒ ወለው አያ ብለዋል። ከእኔ የሰማችሁትን ለሌሎች አድርሱ አንዲት አንቀጽ ብትሆንም እንኳን ብለዋል። በዚያ በአላህ ሱብሓነሁ ወተዓላ ባዘዘብን ነብዩ ሰለላሁ ዐለይሂ ወሰለም ባዘዙብን ነቢያቶች ሁሉ ሲሰሩት የነበረውን ስራ ሁሉም ሰው ይሄን ስራ እንዲሰራ ነገ ከአላህ ዘንድ የሚገኘው እንደ በጣም ላቅ ያለ ነው። እሱንም ሊያስቡት ይገባል እና ሌሎችም እዚህ ስራ ላይ ያሉ ካሉ እንዲበረታቱ አዛለሁም እመክራለሁም። ሌሎች ደግሞ መሳተፍ የሚፈልጉ ሰዎች ካሉ መጀመሪያ እውቀትን በመሸመት ምክንያቱም ይህ ቦታ በጣም አደገኛ ቦታ ነው። ሹብሃቶች በተለያዩ የእምነት ባለቤቶች የሚጣሉበት ቦታ ነው። ያንን በደንብ አድርጎ ሰውየው የእውቀትን ሰይፍ ታጥቆ ቀድሞ ለዚያ ቦታ ብቁ መሆን ራሱን ባገኘ ጊዜ እዚህ መድረክ ላይ ገብቶ ይህ ስራ እንዲሰሩ እመክራለሁ።
በመጨረሻም ዳኢ ሁሴን አህመድ ባስተላለፈው መልእክት ላይ በአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት የተጀመረው ይህን በጎ ስራ የሚሰሩ ሰዎችን የማበረታታት ተግባር ተጠናክሮ ቢቀጥል በርካቶች ለዲን ያላቸውን ዕውቀት የሰፋ ለማድረግ እንዲጥሩና ወደ ንጽጽር መድረክ እየተቀላቀሉ ለሌሎች የሂዳያ ሰበብ ለመሆን እንዲሰሩም ጭምር የማንቂያ ደውል እንደሚሆን በነጃሺ ቲቪ በኩል መልእክቱን አስተላልፏል።